መቼም ቢሆን አንለያይም። አሁንም ቢሆን ያልቆረጠላችሁ ሰዎች ካላችሁ ይቅረጥላችሁ። እኔና ሩታ መቼም አንለያይም። እንግዲህ ገመድ ባንገቱ የሚይዝ ካለ ገመድ ባንገቱ መያዝ ይችላል። ከዚህ በኋላ ተጋብተንም አብረን የምንኖር ይሆናል ማለት ነው። ቤተሰቦቻችን ወራህመቱላሂ ወበረካቱ ክርስቲያን ወገኖች ሰላም ብያለሁ። ዛሬ የመጣሁት ለቁም ነገር ነው። ላይክ ኮሜንት የተሰማችሁ እንደኔ ሆናችሁ እንደኔ ራሳችሁን የሚረብሻችሁ ኮሜንት መጻፍ አለባችሁ። ብዙ ትንንሽ ዩቲዩበሮች ተፈጥረናል። በዚህ በ3 አመት ውስጥ በጣም ብዙ ዩቲዩበሮች ከፍተናል። እየተሰራንም ነው። ያዳመጠን ብዙ ነገር ከኛ ሊይዝ ይችላል። ያላዳመጠንም ዝም ብሎ የሚተቸን ብዙ ሰው ሊኖር ይችላል። ነገር ግን አሁን ላይ ደግሞ ያየሁት ያለሁት ትንንሽ ዩቲዩበር ማለት የያዙትን ቪዲዮ አዳምጦ አስተያየት መስጠት ማለት ነው። በሰው የምንሰራ ሰዎች ማለት ነው። ነገር ግን አሁን ላይ እየተደረገ ያለው ግን ዩቲዩበርን ለምንድን ነው ዩቲዩብ ላይ የምንሰራውን ነገር ስድብን የምናስተላልፍበት ለምንድን ነው? ስድብ የሰው ልጅ እንዴት መዳም ቅመሙን ዝቅ አድርጎ ይሳደባል? እንዴት የመዳም ሰውን ያለን ፍጡር ለሰው ብሎ ራሱን ለምንድን ነው የሚያወርደው እዚህ ዩቲዩብ ላይ ማለት ነው? እኔ ትንንሽ ዩቲዩበሮች ብዙዎቹ ጀስት ከፍተው እንደ ቶክቶክ የሚያወሩ ልጆች አሉ ዩቲዩበር የማውቃቸው ማለት ነው። ነገር ግን በጣም ነው ሰው የሚሰዳደቡበት ዩቲዩባቸው አካውንታቸው ላይ ማለት ነው። ለምንድን ነው? የቶክቶከሬ እኮ ቶክቶክ ላይ ይቀራል። የዩቲዩበሬ ደግሞ የብዙ በኔ አደም የሚሰማው ነው። ከዛ ከስድብ ላይ ምን እንደሚማሩ ነው። እኔ በጣም ራሴን ጠይቆኝ ነውና በጣም ጀስት ከፍተው የሚሰዳደቡ በጣም ቶክቶክ ላይ እየተቆረጠ መጥቶ አይቼ ስብሃንላህ። እኛ እኮ ሰው ነን፣ እንደ ሰው ልጅ ነው ማሰብ ያለብን። ከስድብ ምን እንማራለን? አብርሽና ሩታን እኮ ብናደንቅ እና ቡሩኬን ብናደንቃቸው እኮ ሰርተው ስለሚያሰሩ ነው አይደል እንዴ? ትንንሽ ዩቲዩበሮች ለምንድን ነው ቤታችንን ለተሳዳቢ ከፍተን የምንሰጠው? ተሳዳቢ እንዲፈነጭበት የለመደበት አብሮ ያደገበት ሰው ነው ሰውን የሚሳደብ ሰው። በእውነት አሳዳጊ የበደለው ነው ሰውን የሚሳደብ ሰው። የመዳምን ቅመም ዝቅ አርጎ እንደዚህ አርጎ የሚሳደብ ሰው ማለት ነው። ትንንሽ ዩቲዩበሮች ብዙ አሉ አስተያየት የሚሰጡ በደረጃ ማለት ነው። እነዛን አብሮ እኔ እኩል ናቸው ብዬ አላስብም። ለስድብ ብቻ አካውንት የከፈተ ዩቲዩበር ሊኖር ይችላል፣ አላማ የሌለው ማለት ነው። ነገር ግን እኛ ብዙ ነገሮች ሰርተን ሰው እንረዳለን ብለን የከፈትን ልጆች በአንዳንድ ዩቲዩበሮች መሰደብ የለብንም። ራሳችሁን ዩቲዩባችሁን አስከብሩ። በእውነት ፋሚሊ ዩቲዩብ ትንንሽ ዩቲዩበሮች እኔ በጀስት ከፍታችሁ የምትሰዳደቡ ሰው በእውነት አካውንታችሁን አስከብሩ። በጣም ብዙ ሰው ነው እድል ቢቀናችሁ እኮ 90 100 200 ሰው ሺህ ሰው ነው እኮ የሚያየው። ከዛ ምን ሊማር ነው? እናንተ ለ2 ለ3 በቲቪት የተወጠሩ አድናቂዎች ብላችሁ ራሳችሁን ዝቅ አታስደርጉ። በእውነት ለምን እይታ ለምን ድብና አይልም? ጀስት ከፍቼ ማንንም ሰው ማሰደብ አስተያየት መስጠት ይቻላል። ይሄ ቢሆን ይሄ ነው ይሄ ነው ብሎ ተጥፋት እንዲማሩ ዩቲዩበሮች ትልልቅ ዩቲዩበሮች አይ ሰው ታንጫጫ ይሄ ነገር እንደዚህ ነው ብሎ አስተያየት መስጠት ይቻላል። መሳደብ ግን አይቻልም። ለምንድን ነው የመዳም ቅመም የሚሰደቡት በዚህ ልክ? ምን አረጉ? ሰው ወደዱ አይደል? ጠሉ አይደለ? ከጠሉ ጠሉ ነው። በእነሱ በአካባቢ አለመሄድ ነው። እኔ አሁን አንድ ሰው ጣላቸዋለሁኝ ከጠላኋቸው በቃ ባጠገባቸው አልሄድም። ለነሱ ቤት ሄጄ አልከሰከስም። የነሱን ድምጥ መስማት አልፈልግም። የሰው ልጅ ከሆናችሁ እንደዛ አሰቡ። በእውነት እኔ ብዙዎች አሁን እኔ እንጃ እኔ ጀስት መግባት አልወድም። አብሶ ዩቲዩብ ላይ ተሰቅሎ ማውራት ይገፋፋል፣ ሰይጣን ነው የሚያደርገው። ስለዚህ ሰው የሚማርበትን ቪዲዮ ብትለቁ አስተያየት ብትሰጡ ብዙ ነገሮች ማስተማር ይቻላል። ግዴታ ለማደግ ተብሎ ሰውን ዝቅ ተደርጎ አይሰደብም። እኔ እኮ መዳም ቤት ያሉ ልጆች እህቶቻችን ናቸው። አንድ ሰው ወረደ እኔን ሰደበኝ አይደል እንዴ? ሰደበኝ አይደል? ራሱን አየሁበት። በቃ የት ቦታ እንዳለ አየሁት፣ አስተሳሰባቸውን አየሁት። ከነዛ ከሰዎች ጋር መራቅ ነው ያለብኝ እንጂ እነዛ ሰው ጋር ወርጄ መሳደብ የለብኝም። በእውነት በጣም ነው የሚደብረው፣ በጣም ነው የሚያስጥላው። የሰው ልጅ እንዴት ነው የዚህን ስድብ ጀስት ከፍቶ ላይቭ ላይ እንዴት እንደዛ? አረ ቦታ አያውቁንም እኮ ነው የቡታጀራ ዩቲዩበሮች አያውቁንም። እነሱ ስራ ላይ ናቸው። ማንም ሰው ዞር ብሎ አያየንም። እኛ ብንጎዳን ብንጠቀምስ በሳችን ነው መስተሳሰብ ያለብን እንጂ ለተራ ዩቲዩበር ብለን እንደዚህ የወረደ ስድብ አንስተዳደብ። አስተያየት መስጠት ይቻላል። ሩታ ሀብቴ ትመጣ ከልጇ ጋራ
አስተያየት ደስ ያለን እንሰጣለን፣ ደስ ያለን እናልፋለን። አብርሽም ከሌላ ሴት ሲመጣ ይሄ ነገር ላንተም አይጠቅምህም፣ ይሄ ነገር ጥሩ አይደለም ብለን አስተያየት መስጠት። ሀልሚም ብሩኬም ብዙ ልጆች አሉ እነ ሙቤ እነ ሄለን ነው ማነው ስሟ እነ ሙብዬ ብዙ የሚሰራ ስራ አለ መስራት ከፈለግን እነ ሊተውፊቅ እነ ሶፊ ማለት ነው እነ ፉአድ በጣም የሚያሰራ ቪዲዮ እኛ ትንሽ ዩቲዩበሮች አይዲያ አለን። ለምንድን ነው ከዛም ቆረጥ አድርጋችሁ ለቃችሁ ቤታችሁን ማታሞቁት? በእውነት በጣም ነው የሚደብረው። እኔ እንደህታችሁ አይታችሁ እኔ ምክሬ ነው ቤታችሁ ጀስት ከፍታችሁ ላይቭ ላይ እውነት የሰማው ሰው ያንን ከታች ሆኖ ለማን ነው የሚሳደቡት ማንን ነው የሚሳደቡት ብላችሁ ብትገረማላችሁ። ምንድነው የሚሰራው? ምንድነው የሚስተላለፈው? ከስድብ ምን እንድማር? ያቺ የምትሳደበው ሰው እኮ አይምሮዋን ነው እየሳየች ያለችው እዛ አይደለ? ከዛይ ከሴት መራቅ ወላይ እኛ አካውንታችንን ብዙ ስራ ሰርተን ማስተላለፍ ወይ ቶክቶክ ላይ ብዙ እኮ ሀዲስ አለ። ብዙ ቤተ ክርስቲያኖች የሚያስተምሩ አሉ። ሙስሊሞቹም ብዙ ሀዲስ አለ የምናስተላልፈው እኮ አናጣም። በእውነት ወደ ራሳችን እንመለስ። አብርሽ ሩታ ሁሉም የተባረ የራሱን ህይወቱን ነው እያሸነፈ ያለው፣ ህይወቱን ነው እየመራ ያለው። እኛን ተሳዳቢ ነገረኛ እያደረጉ እነሱ እየተቀየሩ ነው እንጂ ለኛ አስበው አይደለም ቪዲዮ የሚለቁት። እኛን የሚያንጫጫ ቪዲዮ ህዝቡ እንድንጫጫ የሚፈልጉት ለምንድን ነው? አካውንታቸው ፐራውሪ እንዲወጣ ነው። እኔ ትንንሽ ዩቲዩበሮችን አሁን እንደዚህ የምለው ለምንድን ነው? ሰው ለአንዱ ጥቅም ተብሎ ለምን ራሳችን እንገመታለን? አይረቡም፣ ተሳዳቢ ናቸው ለምን እንባላለን? እንባል በቃ። በእውነት አስተያየት ስጡ፣ ግቡ፣ ጀስት ተሰብሰቡ። ጀማዓ ነው ይሄ ነው በቃ። እንደዚህ ቢያደርግ ይሄን ይሆናል። ትዳር ላይ አስተያየት ምን አይነት እንደሚጠቅመው ማስተማር እናንተ ነፍስ ካወቃችሁና ሰው እንዲማርና እናንተ ብዙ ነገር አይዲያ መስጠት ከፈለጋችሁ ትምህርት ስጡ። ስድብ አይደለም ስድብ ወላይ ከማንነታችሁን ነው የሚገልጸው። ስድብ የሚሳደብ ሴትም ሆነ ወንድ ልጅ ማለት ነው በጣም የረከሰ ነው። አሳዳጊ የበደለው ባለጌ ነው የሚባለው። በሀገራችሁም ታውቃላችሁ ይሄንን። ስለዚህ ምክር እኔ አሁን አሉ ብዙ ምክር የሚሰጡ ልጆች አሉ፣ መሳደብን የማይፈልጉ አሉ። እነዛ ጨዋ አሳድጎ ጨዋ የወለዳቸው